ይህ አዋዜ ሰበር ነው። ምንም እንኳ ኢራን ደቡብ ሊባኖስ ላይ ጥቃት ቢካሄድ ወደ ተኩስ እመልሳለሁ ብላ ብታስጠነቅቅም እስራኤል ሄዝቦላ ተደብቆበታል ባለችው ታየር ከተማ ላይ ማጥቃት ከፈተች። አይዲኤፍ የዛሬው ጥቃቱን ከመጀመሩ በፊት ትናንት ለከተማይቱ ነዋሪዎች ለቃችሁ ወደ ራስጌያችሁ ወደምትገኘው አንድ ወንዝ ሽሹ ሲል ማስጠንቀቁ አይዘነጋም። አብረውም ከፋርሶቹ ጋር የመግባቢያ ስምምነቱን ለመጨበጥ ጫፍ ደርሻለሁ የሚሉት ፕሬዚደንት ዶናልድ ትራምፕም እስራኤል እንድትታቀብ መጠየቃቸው አይዘነጋም። በዚህ ጉዳይ ላይ ሲኤንኤን ያነጋገራቸው በአሜሪካ የእስራኤል አምባሳደር ሁለቱ አገራት በመካከላቸው ያሉትን ጥቂት ልዩነቶች ማረቅ አለባቸው ብለዋል። ፕሬዚደንት ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኢራን ላይ ተጨማሪ ጥቃት ከከፈተ ብቸኛ ይሆናል ማለታቸው አይዘነጋም። ትራምፕ እንደቀደሙት የአይን ብርሃን ያላዩም በደርዘኖች የሚቆጠሩ ቃል ኪዳኖቻቸው ሁሉም አሁንም ሰላም ደጃፍ ቆማለች እያሉ ነው። በቀናት ውስጥ ከኢራን ጋር ውል እቋጥራለሁም ብለዋል። የእስራኤል ጦር የሊባኖስ ክርስቲያኖች መኖሪያ በሆነችው ታየር ቀያችሁን ለቃችሁ ውጡ የሚል ማስጠንቀቂያ መስጠቱ የተለመደ አይደለም። አይዲኤፍ እንደሚለው ሄዝቦላ እዚህ ስፍራ ውስጥ ተደብቆ መንቀሳቀስ ወይም መዋጋት ጀምሯል። ደጋፊ ኢራን የሆነው ሄዝቦላም በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት አካል አይደለም። የእስራኤል ጦር ከሊባኖስ ግዛት ጠቅሎ ካልወጣ በስተቀረም ተኩስ አላቁምም በማለት ውጊያ የቀጠለ ሚሊሻ ነው። ይህ በእንዲህ እንዳለ በፕሬዚደንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ልዩነቱ እየሰፋ መምጣቱን አንድ ከፍተኛ የቀድሞ የእስራኤል ዲፕሎማት ለሲኤንኤን ገለጹ። አሎን ፒካስ የተሰኙ ዲፕሎማት ሲናገሩ አሁን ላይ ሁለቱ መሪዎች ተፈራቀዋል። ፒካስ በኒውዮርክ ሲቲ የእስራኤል የቀድሞ ጠቅላይ ቆንስላ ነበሩ። እስራኤላዊ እንደሚሉት ልዩነታቸው ምን ያህል እየሰፋ ለመምጣቱም ትራምፕ ካለፉት 2 ሳምንታት ወዲህ ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚናገሩበት ሁኔታ ግልጽ ማስረጃ ነው ይላሉ። ፒንካስ እስራኤልም በሊባኖስ ሄዝቦላ ላይ ለከፈተችው ማጥቃት የመውጫ ስትራቴጂ ያላት አይመስልም ይላሉ። ይህ የሄዝቦላ ጦርነት የኔታንያሁ የፖለቲካ ዘመቻ አካልም ነው በማለት ይናገራሉ። ከስትራቴጂክ ነጥብ አኳያ ጦርነቱ መቋጫ የለውም። ነገር ግን እዚህ ውስጥ የፖለቲካ ጨዋታ አለ። ኔታንያሁ ወደ ምርጫ እየሄዱ ነው። ስለዚህ ቋሚ የጦርነት ሁኔታ መፍጠር አለበት። በኔታንያሁ ጭንቅላት ውስጥ የመመረጥ ዕድል የሚሰጣቸው ይሄ ብቻ ነው ጦርነቱ ብለዋል። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በገቡት ጦርነት መውጫ ፍለጋም እነሆ ሰላም ደጃፍ ቆማለች፣ ፍሬዋ ተንዠርግጎ ቀጥፈን ወደ አፋችን እናደርገው ዘንድ ቀርበዋል ሲሉም ከአሁኑ ጋር 37ኛ ጊዜያቸው መሆኑን መገናኛ ብዙሃን ቆጥረዋል። ሆኖም ይላሉ መገናኛ ብዙሃኑ ከኢራን እስላማዊ አብዮተኞች ጋር ያሉበት የአቋም መራራቅ እንደ ጥንቱ እንደ ጠዋቱ በነበረበት ነው። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም
የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። እውነታው ይህ ሆኖ ሳለ ፕሬዚደንቱ ስለምን ከማኅበራዊ ሚዲያቸው ከመገናኛ ብዙሃን ቃለ ምልልሶቻቸው የሰበካ ጉባኤ አዳራሽ መድረኮች ላይ ቆመው ሰላምና ስምምነት ደጋግመው ያውጃሉ? ከእውነት የተፋታ ከንቱነት ውጧቸው ዲሉዥናል ሆነው ነው? ወይስ የገንዘብ ገበያውን ለማረጋጋት ሲሉ? ወይስ ምኞቴ እውነት ይሆናል በሚል ጽናት ሲሉ ይጠይቃሉ? ያማለ ግን የፕሬዚደንቱን ተደጋጋሚ እነሆ ሰላም ደጃፍ ቆማለች ማለታቸው ማንም ሰው ከቁም ነገር የሚጽፋው ሊሆን አልቻለም። ትራምፕ በዛሬው ዕለትም የኢራን ግጭት ሊያከትም ውሉ ሊቋጠር 2 ወይም 3 ቀናት ቢቀሩት ነው ሲሉ ለጋዜጠኞች ተናግረዋል። ይህ ሊታጨድ የደረሰ የተንዠረገገ ፍሬ ሲቀጠፍ፣ ይላሉ ዶናልድ ትራምፕ፣ ኢራንን የኒውክሌር ጦር መሳሪያ ከመያዝ ያግዳታል፣ የሆርሙዝ ሰርጥም ወዲያውኑ እንዲከፈት ያደርጋል ብለዋል። ትራምፕ ይህን ያሉት በማዲሰን ስኩዌር ጋርደን የቅርጫት ኳስ ሻምፒዮና ፍጻሜ ላይ ከተገኙ በኋላ ለጋዜጠኞች በሰጡት መግለጫ ነው። ለኢራን በዚህም ሆነ በዚያ ምክንያት ኒውክሌር መሳሪያ እንዲኖራት የማይፈቅድ በጣም ጥሩ የሆነ ውል መወለጃው ምጥ ላይ ነን ብለዋል። ሲቀጥሉም ሰርጡ ወዲያውኑ ይከፈታል፣ ስምምነቱን ከተፈራረምን 2 ወይም 3 ቀን በኋላ ይከፈታል ብለዋል። ኢሳያስ እንግዲህ እንደሰማኸው ነው በፕሬዚደንት ዶናልድ ትራምፕ እና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የአቋም ልዩነታቸው በጣም እየሰፋ መጥቷል ነው የሚለው ትልቁ ዜና። ሌላው ደግሞ ያው እንደተለመደው ዶናልድ ትራምፕ ሰላም ደጃፍ ቆማለች ነው የሚሉት። ዓለም እንግዲህ የዛሬው ዜና እጅግ በጣም ነው የሚገርመው። ምክንያቱም ጦርነቱ ከተጀመረ በ24 ሰዓት ጊዜ ውስጥ ነበር የተቋረጠው። በአሜሪካን ጠያቂነት እስራኤል ጦርነቱን አቁማ ነበረ። ግን ዓለም ኢራን እንደ አዲስ ራሷን በአዲሱ እንደ መውለድ እስራኤልን የተለያዩ አይነት ማስጠንቀቂያዎች በመስጠት ሐማስን፣ ቤሩትን ትነኪና እያለች እያስፈራራች ነበርና እስራኤል አሁን ወደዚህ ጦርነት ውስጥ ስትገባ የምታመጪውን አያለሁ በማለት መልስ ለመስጠት ነው ወይስ የዶናልድ ትራምፕ ጋር ያላት ወዳጅነት ጥያቄ ውስጥ እንደሚገባ ሳታውቅ ቀርታ ነው? አሪፍ ጥያቄ ነው። ይህን አንስተነዋል። ኢራኖች በይፋ እየተናገሩ ነው። ያለንበት ወታደራዊ ሁኔታ ያለንበት በመካከለኛው ምስራቅ አሁን ኢራን እንደ ትናንትናው አይደለችም። አሁን ኢራን አሜሪካና እስራኤልን ጠምራ ያሸነፈች ቪክተር ነች። ስለዚህም አዲስ የጨዋታ ሕግ እያስተዋወቅኩ ነው ያለችው ኢራን። ከዚህ ቀደም እስራኤል ከኢራን ሺዓዊ ተራዳ ኃይሎች ጋር በነፃነት ተዋግታለች። ከሐውቲዎች፣ ከሄዝቦላ እንዲሁም ያው ከሐማስም። ከአሁን በኋላ ግን አሁን አዲስ ባጎነቆለችው አሜሪካንንና እስራኤልን ጠምራ አሸንፊያለሁ ብላ በምታምነው ኢራን ዘንድ እስራኤል ስነ ስርዓት እንድታውቅና ልኳን እንድታውቅ መደረግ አለባት። ይሄም ይላሉ ኢራኖች የሚናገሩትን ነው የምናገረው። ይሄም
አሁን ለመጀመሪያ ላይ እንግዲህ ያሉት ምን ነበር? በውጭ ጉዳይ ሚኒስትር አባስ አርጋቺ በኩል ከሳምንት በፊት በኤክስ ገጻቸው እስራኤል ቤሩትን ብታጠቃ ኢራን እስራኤልን ቀጥታ ታጠቃለች የሚል መልእክት አስቀመጡ። ከዛ በኋላ ባለፈው እንዳየኸው ሄዝቦላ ወደ ሰሜን እስራኤል መተኮሱን ተከትለውም እስራኤል ቤሩት ደቡባዊ መዳረሻ የሚገኘውን የሄዝቦላና ሄዝቦላውያን መናኸሪያ የሚባለውን ደሃዬ አካባቢ ውስጥ 2 የአፓርትመንት ህንፃዎች ላይ ያተኮረ የሄዝቦላ ሄድኳርተር ነው፣ ጽህፈት ቤቶች ናቸው ነው የምትለው እስራኤል እነሱ ላይ ጥቃት ፈጸመች። ይህን ጥቃት ተከትሎ ወዲያውኑ የኢራን ምክትል የፓርላማ ቃል አቀባይ ምን አሉ? በኤክስ ገጻቸው አንገታችሁን ቀና አድርጋችሁ ዛሬ ምሽት ወደ ሰማይ ተመልከቷል። ይህም የመጀመሪያ ጊዜ ነው። የመጀመሪያውን የውጭ ጉዳይ ሚኒስትር አባስ አርጋቺን መልእክት እውነቱን ለመናገር በበኩሌ እንዳዋዜ ሲሪየስ ያሉት ስርክስም ነበር። ከዛ በኋላ ግን የኢራኑ ምክትል አፈ ጉባኤ ይሄንን ሲሉ የሚገርም ነገር ነው። አምነ ለመቀበል ያስቸግር ነበር። ከዛ በኋላ ሰዓቱን ጠብቆ ከምሽቱ 5 ወይ 6 ሰዓት አካባቢ ከኢራን ሚሳይሎች መተኮሳቸውን እስራኤል ገለጸች። በዚህም ኢራን አዲስ እውነታ ያለችውን የጨዋታውን ሕጎች የሚቀይር ስትራቴጂክ ሚሊተሪ ዶክትሪን ብላ ያስተዋወቀችበት እሩምታ ነበረ። ይህን እሩምታ ተከትሎ እንግዲህ ኢራን የምትለው በናባቴና እንዲሁም አንድ ከተማ አለ። በሁለቱ ከተማዎች ውስጥ የሚገኙ የአየር ኃይል ጦር ሰፈሮችን መትቻለሁ ነው የምትለው እና ከዛ በኋላ ደግሞ እስራኤል ያጸፌታ የአየር ድብደባ 2 ጊዜ አደረገች። በዚህም የኢራንን የአንድ ፔትሮኬሚካል ኢንዱስትሪ እንደዚሁም ደግሞ በ3 ከተሞች ውስጥ ይገኙ የነበሩ የራዳር ጣቢያዎችንና የአየር መከላከያ መሳሪያዎችን እና ተኳሾቻቸውን ለምሳሌ በዛሬው ዕለት ኢራን ገልጻለች 2 ተኳሾች ተገለውብኛል ብላለች። የአየር መቃወሚያ 15 ሰው ቆስሎብኛል ብላለች። በዚህ በሰሞኑ ግጭት ማለት ነው። ስለዚህ አሁን ኢራን የመጀመሪያውን ተኩስ ከከፈተች በኋላ አክላ ባወጣችው መግለጫ ይህ እስራኤልን ስነ ስርዓት ማስያዣና ልኳን እንድታውቅ ማድረጊያ ያለችው ጥቃት ለ1 ሳምንት እንደሚቀጥል ገልጻ ነበር። ከዛ በኋላ ኢራን ተኩስ ማቆሟን ገለጸች ማለት ነው። እና ተኩስ ማቆሟን ስትገልጽ ምንድን ያለችው? እስራኤል በፊት ቤሩትን ነበር ያለችው። እስራኤል ካሁን በኋላ ደቡብ ሊባኖስን ብታጠቃ፣ ደቡብ ሊባኖስ ጥቃት ብትፈጽም ኢራን መልሳ ወደ ሚሳይል ሩምታዋ እንደምትመለስ ገለጸች። ስለዚህ በጥያቄ መሰረት በጥያቄ እንዳቀረብከው ይሄ እስራኤል በምንም ሁኔታ ኢራን የእስራኤልን የወታደራዊ እንቅስቃሴ ዲክቴት የማድረግ አቅምም ምንም የላትም ብላ ነው የምታምነው። ስለዚህም የዚህ ማሳያ ነው እስራኤል አሁን ይህንን ድብደባ ያደረገችው ማለት ነው። ስለዚህ ኢራን ይሄ ያመነችበት ዶክትሪን ያለችውን በራሷ የምታምን ከሆነ ያለ ጥርጥር ዛሬ እስራኤል ላይ የሚሳኤል ድብደባ መቀጠል አለባት ማለት ነው። ስለዚህ ይሄ ጠብቀን የምናየው ጉዳይ ይሆናል። ኢሳያስ ዓለም እስራኤል ኢራን በእስራኤል ላይ ላደረሰችው ጥቃት ምላሽ ሰጥታለች።
ጦርነቱ ለተወሰነ ጊዜ ቆይቶ ስለነበረ ከእስራኤል ባህሪ አንጻር ስንመለከት እስራኤል ጦርነት ስትጀምር የምታደርጋቸው የውጊያ ስልቶች እስካሁን ከተለመዱት በዓለም ላይ ከተለመዱት ትንሽ ለየት ይላል። በአሁኑ ግን የተለየ ጥቃት ወይም ደግሞ ያወደመችው የውድመት መጠን ካሁን ቀደሙ ሲለካ ዝቅተኛ ነው። ይሄ እንዴት ሊሆን ቻለ? ይቅርታ፣ የማን ውድመት ነው ያነሰው? ኢራን ላይ የነበረው ማለት ነው። እንደዛ እንረዳ ተገቢ ነው ብዬ አላስብም ኢሳያስ። ምክንያቱም የተመታው የኢራን ፔትሮ ኬሚካል ኢንዱስትሪ ኮምፕሌክስ ነው አንዱ። ሁለተኛ በሶስት ከተሞች በቴህራን በታብሪዝ እና ሌላ ስሙን ባልያዝኩት ከተሞች የራዳር ጣቢያዎች ናቸው። እንደገና ደግሞ የአየር መቃወሚያ ሲስተም። የአየር መቃወሚያ ሲስተም ማለት ለምሳሌ የብዙዎች የምናውቀው የፓትሪዮት ሚሳይል፣ ለምሳሌ ፓትሪዮት አየር መቃወሚያ ሲስተም ስንል መተኮሻው አለ። ዋናው መተኮሻው ማለት ነው። መተኮሻው አፈሙዞች አሉት። በአንድ ጊዜ አስገብታ አቀባብለ የምትተኩሰው ማለት ነው። ራዳር አለው መተኮሻው። ምክንያቱም የጠላትን ኢላማ ወይ ሚሳይሎች ለማክሸፍ የጠላትን ሚሳይሎች አገባብ የሚቆጣጠር የሚያይበት ማለት ነው። እና ራዳር አለው፣ ጄኔሬተር አለው። እንደዚህ ያልክ ትልቅ ነገር ነው። ከዛ ደግሞ እነዚህ ሚሳይሎቹ የሚጎርሳቸው ናቸው። በአንድ ጊዜ የሚተኩሳቸው ሁለት ሚሳይል ነው የሚተኩሰው። ለምሳሌ ለአንድ እንትን እንዲህ ያልክ ነው የምትሄደው። ስለዚህ ባትሪ ይባላል ሙሉ ሲስተሙ ማለት ነው። ስለዚህ የእስራኤል አየር ኃይል ሊያገኛቸው የቻላቸውን አንድም ይሁን ሁለትም ይሁን የአየር መቃወሚያ ሲስተሙን ላይ ጥቃት ያደረሰው። ስለዚህ በሁለት ሶርቲ ሁለት ጊዜ ነው በረራ ያደረጉት። የተሰማሩት የጦር ጀቶች ብዛት ደግሞ በጥቂት በደርዘኖች የሚቆጠር ነው። 30፣ 40 ፕሮባብሊ 50 የጦር ጀቶች ናቸው። ነገር ግን ዶናልድ ትራምፕ እንደገና መሃል ገብተው ሁለታችሁም የልባችሁን አድርሳችኋል፣ አንተም ቤሩትን መታል፣ ኢራንንም አንቺን ብትሆኝ ተኩሰሻል ወደ እስራኤል። ነገር ግን የተጎዳ ሰው ስለሌለ ማነው ቤንያሚን ኔታንያሁን አጸፌታ እንዳትሰጥ ብሎ አላቸው። የእስራኤል ጠቅላይ ሚኒስትር ማለት ነው። በቃ አጸፌታ አትስጥ ማለት፣ አጸፌታ ከሰጠ እነዛ አጸፌታ ይሰጣሉ። ምንም የተለወጠ ነገር የለም፣ ትቀጣቀጣላችሁ። ለ47 ዓመት እንዳደረጋችሁት ወይም ለ3000 ዓመት እና የዶናልድ ትራምፕ አነጋገር የኢራን እስላማዊ አብዮት ዕድሜው 47 ነው። በዚህ 47 ዓመት ውጊያ ነው። ያው ነው የሚደገመው። ወይም ደግሞ በአጠቃላይ ይሄ ክልሉ ከ3000 ዓመት የጀመረ ሁሌ የጦርነት ክልል ነው። ስለዚህ ይሄ እንዳይሆን አንተ መተኮስ የለብህም። የተጎዳውም ነገር የለም። በዚሁ ነገሩ ይቀዝቀዝ ነው ያሉት። በኋላ ላይ እስራኤል አጸፌታ እርምጃውን ወሰደች ማለት ነው። እሱም በተመለከተ እንግዲህ ጋዜጠኞች ደጋግመው ይጠይቋቸው፣ ማን ይህን ጦርነት የሚመራው? እኔ ነኝ የምመራው፣ አያማት ዘዊል ይላሉ። ነገር ግን ሌሎች ደግሞ ተቾቻቸው የለም ጦርነቱን የሚመራው ኔታንያሁ ነው ስለሚሏቸው ነው። ጦርነቱን የምመራው እኔ ነኝ፣ ኔታንያሁ እኔ ያልኩትን ሁሉ ያደርጋል ስለሚሉ መጨረሻ ላይ አተኩስ፣ አጸፌታ አትስጥ እያሉ ለምንድን ማለት ኔታንያሁ ግን የእርሶን ንግግር ወይም እቀባ ገሸሽ አድርገው የራሳቸውን እርምጃ ወስደዋል ለሚሏቸው ሲመልሱ ምንድን ያሉት? በዛ ሰዓት እኔን ባልኩበትና ኔታንያሁ ባነጋገርኩበት ሰዓት ኦልሬዲ የእስራኤል ጀቶች አጸፌታውን ለመስጠት ብዙ ርቀት ርቀዋል በጣም። ስለዚህ ያንን መመለስ ይቻላል ስላልነበር ነው እንጂ ስላልሰማኝ አይደለም። እና ይህን ጦርነት የምመራው እኔ ነኝ ብለዋል። ስለዚህ እስራኤል በሁለቱ ጥቃቶች ያደረሰችው ጉዳት ትንሽ ነው ብዬ አላስብም። ኢሳያስ አለም እንግዲህ አሁን ዶናልድ ትራምፕ ጦርነቱን የምመራው እኔ ነኝ ብለው የራሳቸውን ማረጋገጫ አስቀምጠዋል። እስራኤልም የዶናልድ ትራምፕን ሐሳብ በመቀበል ጦርነቱን አቁማለች። ግን አሁን ደግሞ እስራኤል
ጦርነቱን ጀምራለች ማለት ይቻላል። ምክንያቱም የኢራንን ማዕቀብ ጥሳለች። ስለዚህ ዶናልድ ትራምፕ ምንድን ነው ሊሉ የሚችሉት? እስራኤል ይህን ጥቃት ያደረሰችው ሄዝቦላ የአብዛኛው ክርስቲያን ነዋሪዎች በሆነችው ታየር እዛ ውስጥ በመግባት በመደበቅ ማለት ነው። ከዛ ውጊያ ማድረግ ስለጀመረ የግድ መምታት አለብኝ በማለት ማስገንዘቢያ ሰጥታለች። በተረፈ በኢራን ማስጠንቀቂያ አትገዛም። በኢራን ማስጠንቀቂያ ለመገዛት ኢራን ይሄን ትዕዛዟን ገዢ ማድረግ አለባት። ለምሳሌ ያክል ዛሬ እስራኤል ኦፕሬሽን አካሄዳለች ደቡብ ሊባኖስ። የኢራንን ምላሽ እንጠብቃለን። ኢራን በቃሏ መሰረት ወደ ሚሳኤል እሩምታው ካልገባች ያው በዘልማድ እንደምንለው ሚሊተሪ ዶክትሪን ነው፣ አዲስ ኢኩዌሽን ያለችው ቡፋ ነው ማለት ነው። ስለዚህ እውነትና ውሸቱን የምናውቀው ዛሬ ምሽት ነው። ኢራን ማስጠንቀቂያዋን ጠብቃ አሁን ደቡብ ሊባኖስ ላይ ውስጥ እስራኤል ጥቃት ስለፈጸመች በሰጠችው ማስጠንቀቂያ መሰረት እስራኤል ላይ የሚሳኤል ሩምታ ትከፍታለች ወይ? ይሄን አይተን የምንፈርደው ነገር ነው። ዓለም እንግዲህ በዶናልድ ትራምፕ ጥያቄ መሰረት ምንም እንኳን ኢራን ለአንድ ሳምንት ያክል ጦርነቱን አፋፍማለሁ ብላ ብትነሳም እስራኤልም ኢራንም ጦርነቱን አቁመዋል። ይህ እንዴት ሊሆን ቻለ? አሁን አንተ በተነተንከው ትንታኔ መሰረት እንኳን ስንወስድ ኢራን ላይ የደረሰው ምት እጅግ በጣም ከባድ ነው። ኢራን ያንን የበቀል ምት ሳትመልስ እንዴት ተስማማች? እስራኤልስ እንዴት አቆመች? ይኸው ነው እንግዲህ መሰለህ። አንድ ጦርነት አንድ ሀገር ለማሸነፍ ብዙ ነገሮችን ይጠቀማል። ከጥይት ባልተናነሰ ፕሮፓጋንዳም የውጊያ አካል ነው። ስለዚህ ለምሳሌ ኢራን ያን መግለጫ ሰጥታ እስራኤል ላይ ጀምራ ነበረ ጥቃቱን። በሳምንት ያለችውን 24 ሰዓት ባልሞላ ሰዓት ብታቋርጠውም ማለት ነው። ስለዚህ አሁን ኢራን እዚህ ጋር አዲስ ወታደራዊ ስትራቴጂክ ስትራቴጂ ማስታወቂ ነው፣ የጨዋታውን ሕግ እየቀየርኩ ነው ያለችው ስላለች አይደለም። በአፍ ማንም ሊል ይችላል። ነገር ግን ያለችውን በተግባር ማስጠበቅ ስችል ነው እውነት የሚሆነው። ስለዚህ የእስራኤል እርምጃ በተጨባጭ ሄዝቦላ ማደን ብቻ ሳይሆን ለኢራን ሂድና የምታስፈራሪውን አስፈራሪ፣ አንቺ ማን ሆነሽ ነው? እስቲ ሞክሪና ድጋሚ ተኩሽና ምን አይነት በላ እንደሚደርስብሽ አሳይሻለሁ። በነገራችን ላይ ኔታንያሁ ያሉት ነው። እስቲ ድጋሚ ይሄን ስተት ስሪ የሚል ነው የሰጡት። ያው በዜናው ላይ እንደሰማም ዘኒውዮርክ ታይምስ እንደዘገበው እስራኤል ከፍተኛ የሆነ ጥቃት ለማካሄድ እርምጃ እንድትወስድ ኔታንያሁ ትእዛዝ ከሰጡ በኋላ ነው ዶናልድ ትራምፕ ያቋረጡት ተብሏል። መጀመሪያ ላይ የነገርኩ በደርዘኖች የሚቆጠሩ የጦር ጀቶች ነበሩ። ሶስተኛ ድብደባው ግን እጅግ የከፋ እንዲሆን ታልሞ የታቀደ ነበረ። ምናልባት በመቶዎች የሚቆጠሩ የጦር ጀቶች በየወገናቸው ቦምብና ሚሳኤሎች። በነገራችን ላይ እስራኤልም በጣም አደገኛ ሚሳኤሎች ካሏቸው ሀገር ነች። ልዩነቱ የኢራን ሚሳኤሎች ከመሬት የሚተኮሱ ናቸው። የኢራን ሚሳኤሎች መሬት ላይ ደግነህ ከተንቀሳቃሽ ወይም ከቋሚ መተኮሻ ላይ ሆነ የምተኩሰው ነው። የእስራኤል ሚሳኤሎች ደግሞ ከአየር ላይ የምተኩሳቸው ናቸው። ማለት የጦር ጀትህ እዚህ የቅርብ ርቀት ላይ ሆኖ 1000-2000 ኪሎ ሜትር ርቀት ላይ ተኩሶ የሚመታበት ማለት ነው። ስለዚህ በዛ ሰዓት ላይ ጥቃቱን ለማካሄድ በመቶ የሚቆጠሩ የእስራኤል የጦር ጀቶች፣ ቦምበርስ፣ ቦምብ ጣዮችና እንዲሁም ሮኬት ወንጫፊዎች ሊሰማሩበት የሚችል ትልቅ ጥቃት ሊሆን የታቀደ ነበረ። ዶናልድ ትራምፕ ናቸው ያስቀሩት ነው የሚለው።
ስለዚህ እንግዲህ አሁን እስራኤል ደቡብ ሊባኖስ ውስጥ ጥቃቱን ፈጽማለች። የኢራን ምላሽ ምን ይሆናል? የዶናልድ ትራምፕ አስተያየትስ ምን ሊሆን ይችላል? እነዚህን ምሽቱን ስለምንሰማ ለአድማጮቻችን ይዘን እንመለሳለን። አዎ አለም፣ እንግዲህ ዛሬ ምሽት አንድ ነገር ሊፈጠር ይችላል ብለን እንገምታለን። ማምሻውን ተገናኝተን የተፈጠረ ነገር ካለ ወደ ተለመደው ትንታኔ እንገባለን። በአለም መልካም ቀን ይሁንልን። መልካም ቀን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት። እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት